አሁን እንዴት እናርግ? ይጆሉጣ መሰለኝ አይደል? ሳይመጡ ደጅ ደውሉልን ብለናቸዋል። አብዱራማን ጋር ደውል መሰለኝ። እንግዶች ምን እንደሚላችሁ እንጃ። ምንድነው የምትላችሁ? ሰው አታውራ። አዲስ ሰው አልተባልክ? ወጣ እንዴ? አሁንም ወጣል። ከክፍል እንዳትወጣ አላልኩም? ልጅ ምን ባደረገው ነው የሚሻለው? ግን ቢሆንም ጣል ጣል አረከኝ ያለች ስለሆነ ወደ ማጣራት ከምትገባ የሆነ ታይም ስጠንና በቃ አብረን ጊዜ እናሳልፍ። ከዛ በኋላ ችግር የለም ወደ ስራችን እንመለሳለን። እኔ እርሶን ያስተማሩ እርሶን ከድቼ ትደርሳለሁ። ሰላም ውድ ቤተሰቦች፣ የኛ ሚዲያ ተከታታዮች እንዴት ናችሁ? እንደምን ከረማችሁልኝ? ዛሬ በአዲስ ጉዳይ በአዲስ ታሪክ መተናል። ከባለፈው በተለየ ዛሬ የመጣንበት እንግዲህ በተደጋጋሚ ይህን ሰሞን እዚህ አካባቢ ላይ እንግዲህ ጉዳዩ የተከሰተበት አሁን የምነግራችሁ ታሪክ የተከሰተበት አካባቢ ሆኜ ነው እያወራችሁ ያለሁት። አንድ ባለሱቅ ነው። እዚህ አካባቢ የሆነ ልጅ ጠፍቶ እየተፈለገ ነው የነበረው። አንድ ጨቅላ ህጻን ልጅ ነው ጠፋ የተባለው። በጣም አንድ ህጻን ልጅ እንግዲህ እንዴት ጠፋ፣ በምን አይነት መልኩ ጠፋ፣ በጣም አነጋጋሪ ነው። እናትና አባቱ ናቸው ሄዶ ያመለከቱት። ምንድን ያለኝ እቃ አጋጣሚ ውሃ ጃር፣ የተለያዩ የሱቅ እቃዎች ምናምን ከበድ ያሉ እቃዎች ሲያዙ በስልክ ሲደውሉ እኔ አደርስላችኋለሁ። አጋጣሚ ውሃ ጃር ሴትዮዋ አዛኝ ላደርስላት ሲሄድ ግቢ ገብቼ ልክ አስቀምጬ ሳሎናቸው ላይ አስቀምጬ ልወጣ ስል ብዙ ጊዜ በሳንቲም የሚልኩልኝ ያው በአካውንት ነው ቴክስት የሚያደርጉልኝ። እቃውን አስገብቼ እወጣለሁ እንደ ቤተኛ ስለሆንኩኝ። ግቢያቸው ከሌላ ሰው ጋር እንግዲህ ብዙ ምናምን አይግባቡም። ሰው ብዙ ጊዜ ግቢያቸው አይገባም እና አዲስ ገቢ ናቸው አይነት ነገር እና እቃ ሲፈልጉ እኔ ነኝ የማስገባላቸው። እና ምንድነው ጉዳዩ ምናምን ስለው አጋጣሚ ሁለት ልጅ እንዳላቸው አውቃለሁ። አንድ ልጃቸው ታግቷል። ግን የዛለት ግቢያቸው በገባሁበት ጊዜ ሁለት ልጅ ነው ቤታቸው ውስጥ ያለው። ሶስተኛ ልጅ እንደሌላቸው አውቃለሁ። ህፃን ልጅ እንዳላቸው አውቃለሁ። ስለዚህ ሶስተኛው ህፃን ልጅ ከየት መጣ? ወይስ አልታገተም? አውቆ ነው ብር እየሰበሰቡ ያለው። ከፍተኛ የሆነ ገንዘብ እየተሰበሰበላቸው ነው። ልጃችን ታግቷል ብለው ያው ጠፋ የተባለው ልጅ ታግቶ ነው ተባለ የሆነ ሰዓት ላይ እና ብዙ ብር ተጠይቆበታል ተብሎ ለፖሊስ ሳይናገር እንደዚህ ውስጥ ለውስጥ አይነት ነገር በዘመዶቻቸው በሚያውቃቸው አካባቢ ሰው በቃ በጣም ለምነው አዲስ ገቢም ናቸው። ስለዚህ እነዚህ ሰዎች ሰው የላቸውም። ሰው እንግዲህ የኛ ሰው ይታወቃል፣ እንረዳዳለን፣ እንተጋገዛለን። ስለዚህ ይሰብሰብላቸው አይነት ነገር ተብሎ በደንብ ገንዘብ እየተሰበሰበላቸው ነው ያለው። ግን ቤታቸው ግቢያቸው ስገባ ልጅ አየው፣ ህፃን ልጅ አየው እና በጣም ነው ግራ ይገባኝ። እና ሱቅ ላይ ቁጭ ብዬ የተለያየ ጊዜ እናንተን ሚዲያ ስለምከታተል እስቲ ይሄን ነገር ብታጣሩልኝ፣ ይሄን ነገር ብታዩልኝ ብሎ ስልክ ደወለልን። ነገሩን ስናስበው ለማጣራት ስንሞክር ደግሞ ያው ሌላ ሶስተኛ ተጨማሪ ልጅ የላቸውም። ብቸኛ እንግዲህ ያላቸው ሁለት ልጅ ነው ያላቸው። አንድ ተለቅ ያለ 10 ዓመት 11 ዓመት የሚሆነው ልጅ እና አንድ ትንሽዬ ልጅ ነው ያላቸው። ስለዚህ በጣም ይሄ ግራ የሚያጋባ ስለሆነ ጉዳዩ ብዙ ጊዜ ባለሱቁ የሚወጡበትን ሰዓት የሚገቡበትን ሰዓት ሰሞኑን እየተከታተላቸው ነበረ። ሻንጣ ይዘው ይገባሉ ጠዋት፣ ከዛ ደግሞ ሻንጣ ይዘው ይወጣሉ አይነት ነገር እያለን ነበር። ምንድነው ጉዳዩ? ምንድነው ኬዙ የሚለውን እስቲ መጀመሪያ ዝም ብለን ቤታቸው ከምንገባ የሆነ ሚንስ ፈጥረን ከመግባታችን በፊት እስቲ የሚወጡበትን ሰዓት እንከታተልና ከተቻለ በማስተርኪያችን ካልተቻለ ደግሞ የሆነ ሚንስ ብቻ ፈጥረን ግቢያቸው ገብተን ያለውን ነገር ምንድነው ግቢያቸው ውስጥ ያለው ቤታቸው ውስጥ ያለው ይሄን ያህል ሚስጥረኛ ለምን ሆኑ? ለሰው ተናግሯል እንደጠፋባቸው፣ ግን አንድ ጊዜ ብቻ ነው እንደዚህ ሰው ምናምን ያስገቡት እንጂ በውጭ ነው ብዙ ጊዜ ከሰው ጋር የሚገናኙት። ለምንድን ነው ይሄን የሚያደርጉት? ወይስ ሶስተኛ ልጅ ደግሞ የዘመድም ልጅ ይሁን ምን ይሁን ሶስተኛ ልጅስ አለ ወይስ ቤታቸው? ወይስ ሌላ የራሳቸው ልጅ ነው ደብቀው ብር እየሰበሰቡበት ያለውን ነው? ምንድነው ያለ የሚለውን እንከታተላለን ማለት ነው ገብተን ቤታቸው። ስለዚህ እንግዲህ ቤተሰቦቻችን ይህን ሰሞን ያለው ፕሮግራማችን በደንብ እየታየልን አይደለም። በተሻላችሁ መጠን ፕሮግራማችንን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። እስቲ እንከታተል አሁን ያለውን ነገር። እንግዲህ ቤተሰቦች እስካሁን ድረስ የተባለው ቦታ ላይ ሱቋ ያችትና ሱቋ ያለችበት ቦታ ያችትና እንግዲህ ይሄው ፊት ለፊታቸው ነው ሱቁ። ወጡ መሰለኝ እየወጡ ነው። ሱቋ እዛ ጋር ፊት ለፊት ያለችው ናት። እንግዲህ ብዙ ጊዜ የሚያመጣላችሁ ይሄው ከግቢያቸው እየወጡ ነው። እስቲ ትንሽ አሉ፣ እስቲ እንከተላቸው።
የት ድረስ እንደሚሄዱ ትንሽ ራቅ ካሉልን በተቻለ መጠን በፊት ለፊትም በር ወይ ደግሞ በጓሮ በኩልም ቢሆን ዘለን ገብተን እንዴት ያለውን ነገር ቤታቸው ውስጥ ለማየት እኛ እነሱ ጋር ከመግባታችን በፊት ምንድነው ያለው ቤታቸው ውስጥ የሚለውን ነገር ለማየት እንሞክራለን። ሁለተኛውስ ልጅ ጥለውት ወጥተዋል። እንግዲህ በተደጋጋሚ ሻንጣ ይዞ ጠዋት ይገባሉ፣ ማታ ጠዋት ይወጣሉ፣ ማታም ይገባሉ ተብሏል። በቃ እሺ እሱን እንከታተላለን። ና ወርጃለሁ። ና ወረድክ? ና ልምጣልህ። ቆይ እየወረድኩ ነው በዚህ በቆርቆሮ ጋር። ናሽ ያዝሽ ቶ አብርቼዋለሁ ካሜራ። እንግዲህ ምንም ማድረግ አንችልም ቤተሰቦች። ከተሰጠን ጥቆማ አንጻር ውስጥ ለውስጥ ገብተናል። ግቢያቸው ውስጥ ነው ያለነው። እስቲ ያለውን ነገር ቤታቸው ውስጥ የተባለውን ሻንጣና ምን እንዳለ የተለየ ነገር የሚያስቀምጡ ከሆነ ቁልፉን ይዟል፣ ያ ማስተር ኪውን ይዟል፣ ጭሯል አይደለ? አይዞ ማስተር ኪውን ስጠኝ። በዚህኛው ክፈቶሽ አሉ አይደለ? ደጅ እያዩ ነው። ምናልባት እየመጡ ከሆነ ነግራቸዋል አይደለ? እየመጡ ከሆነ እዚህ ጋር ምንም የሚታይ ሻንጣ የለም። መብራቱን አብሮ እስኪ መብራቱን አብራልኝ። ወደ ጓዳ እንሂድ። እዚህ ጋር ምንም የለም። እስኪ እዚህ ላይ ልውጣ እንዴ? ወደዛ እንትን አለው። አይ ክፍት ነው የሚታየው። ግን ይሄ ጆንያ እንትን ነው፣ ጆንያ ነው፣ ልብስ ነው ያለበት። ይሄን ልጁ አለው እዚህ ጋር ነው። አዎ እነዚህ አረመኔዎች ጨካኞች፣ ይኸውልህ ልጁ አለው እዚህ ጋር ነው። አሁን እንዴት እናድርግ? ይዤው ልውጣ መሰለኝ አይደል? ሳይመጡ ደጅ ደውሉልን ብለናቸዋል። አብዱራማን ጋር ደውል መሰለኝ። እሱ ይቀበላል። ምናልባት ሌላ ነገር መፈተሽ ካለብን እንቀያየራለን። ምን አይነት አረመኔዎች ናቸው በእናትህ! ምን አይነት አረመኔዎች ናቸው! ና በዚህ በመጣልበት የተረገሙ እንደሆኑ አላውቅም። ልጁ ሻንጣ ውስጥ ከተውት ነው። አጥፎና ካሜራውን አንተ ትቀበለኛለህ። አጥፎ ካሜራውን። ሰላም ቤተሰቦቻችን፣ እንግዲህ እንደተባለው እንደፈራ ነው አልቀረም። ልጁን አልጠፋባቸውም። ያው እንግዲህ ባለሱቁ ያየው መረጃ ትክክል ነው ማለት ነው። ሶስተኛ ልጅ እንደሌላቸው አውቀናል። ልጁን ሻንጣ ውስጥ አስቀምጠው ነው እንግዲህ የወጡት። እነዚህ እንግዲህ ለምንድን ነው ልጁን ያስቀመጡት? ብር ለማግኘት ነው ማለት ነው። ብር እየሰበሰቡበት፣ ብር እየሸቀሉበት ነው የነበረው። ከዛ ልጁንስ ወዴት ነው የወሰዱት? የመጀመሪያው ልጅ እነዚህ ሰዎች ምንድን ነው የሚያረጉት የሚለው ምንድን ነው እያረጉት የነበረው? ከበስተጀርባቸውስ ማን አለ? ይሄ በጣም የሚያጠያይቅ ነገር ነው። እና ቅድም በጣም ተቻኩለን ስለነበረ ሚሴጅ እየገባልኝ ነበረ። አጋጣሚ ውስጥ ገብተን በነበርንበት ሰዓት ማለት ነው። እንኳንም ቶሎ ወጣና ያልኩት እየመጡ ነው፣ መጀመሪያ ባልየው እየተመለሰ ነው ብለው ቴክስት እያረጉልኝ ነበረ። እና በዛ ሰዓት ተቻኩለን ድብቁን ካሜራችንን አላስቀመጥንም ነበረ። እንደውም በጣም ተቻኩለን ስለነበረ በምንዘልበት ሰዓት አሁን ስንወጣ ነው ያገኘ ነው።
ከወጣን በኋላ ተመልሰን ወደ ግቢያቸው መተን ነበረ። ስንወርድ ከኪሳችን ወድቆብን ነበረ ድብቁን ካሜራ። በዛ የተነሳ ድብቁን ካሜራ አላስቀመጥነውም። አስቀምጠነው ቢሆን ኖሮ አሁን አንመለስም ነበረ። ስለዚህ እነዚህ ሰዎች አሁን አንድ ማስረጃ አግኝተንባቸዋል። ልጁን በሻንጣ አድርገው ቁጭ አድርገውት ደስ የሚለው እግዚአብሔር ይመስገን፣ ፈጣሪ ይመስገን። የእናንተ ጸሎት ሁሌም ከኛ ጋር ነው። ደስ የሚለው ነገር ልጁን በህይወት አግኝተኗል። ልጁን እንግዲህ በተለያየ ጊዜ እንደዚህ አይነት ነገሮች ሲያጋጥሙን የተለያዩ ከቤታቸው የጠፉ ሰዎች ሲያጋጥሙን አንዳንዴም እንደዚህ ሰራተኞች እንደዚህ ተጨንቆ የወጡ እንደዚህ አይነት ኬዝ ያጋጠማቸው ሰዎች ሲያጋጥሙን የምናስቀምጥባቸው እንደ ሴፍ ሃውስ ነገር ወስደን የምናስቀምጥባቸው የሚተባበሩ ሰዎች አሉ። ሀቀኛ የሆኑ ሰዎች ልጁን እዛ አድርገነዋል። ደህንነቱ የተጠበቀበት ቦታ ላይ ማለት ነው። ያ ብቻ እነዚህን ሰዎች ወንጀለኛ ያስብላቸዋል፣ ለህግ ያስቀርባቸዋል። ይሄ ብቻ በልጃቸው እንደዚህ በማድረጋቸው ብቻ ማለት ነው። ግን ምንድነው እኛ የምንፈልገው ምን አለ እስቲ እንግዲህ እኛ ሁሉ ጊዜ ምንድነው ለየት የሚያደርገን ከሌላው ብዙ ጊዜ የሆነ ማስረጃ እንኳን ስናገኝ ያችን ማስረጃ ፈትፈት እናረጋታለን፣ ሰፋ እናረጋታለን ማለት ነው። በዛ ወንጀል ላይ ብቻ እነዛ ላይቆሙ ይችላሉ። እነዚህ ሰዎች የተለያየ ኬዝ ሊኖራቸው ይችላል ከበስተጀርባቸው። ስለዚህ ይሄ ወንጀል ብቻ ከሆነ እሰየው ልጁን አግኝተነዋል። ይሄ ከዚህ ወንጀል ውጪ እነዚህ ሰዎች በልጃቸው እንግዲህ እንደዚህ ያደረጉ ከበስተጀርባቸው ሌላ ነገር ሊኖር ስለሚችል ምንድነው ከበስተጀርባ ያለው የሚለውን ለማወቅ የግድ ከሆነ ቦታ ከሆነ አካል እንደመጣን አድርገን ቤታቸው ድረስ ሄደን አንዳንድ ጥያቄዎች እናቀርብላቸዋለን ማለት ነው። ከእንደዚህ ከአፋላጊ ድርጅት ነው የመጣ ነው። ከሆነ አፋላጊ የንጁ አይነት ድርጅት ነው የመጣ ነው። ስለዚህ ስለ ልጃችሁ ሁኔታ ስለተጠየቀው ገንዘብ ምን ያህል ገንዘብስ እስካሁን ተሰበሰበ፣ እኛስ ምን ያህል እንርዳችሁ የሚለውን ነገር ገብተን እንጠይቃቸዋለን። በዛች አጋጣሚ ደግሞ ሁሌም እንደተለመደው ድብቁን ካሜራ አስቀምጠን እንወጣለን ማለት ነው። እንግዲህ ቤተሰቦች የኛ ፕሮግራም የኛ ሚዲያ ተከታታዮች እንደተለመደው ይህን ፕሮግራም አብዛኛው ማህበረሰብ ጋር አብዛኛው ተከታታይ ጋር እንዲቀርብ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን አሁንም በድጋሚ በትህትና ጠይቃቸዋለሁ። ተከተሉ። እንግዲህ ቤተሰቦቻችን የተባለው ቤት ጋር ያው ስንከታተላቸው ቅድም የወጡበት የውጨኛው በር ክፍት ነበረ። እንደ አጋጣሚ ቀጥ ብለን መተናል። ግቢው እንደምታየው ትልቅ ግቢ ነው፣ ግን ሌላ የሚኖርበት ሰው ያለ አይመስለኝም። እነሱ ናቸው ያሉት። እስቲ እንግዲህ የሚሉን ነገር ወደ ውስጥ አብረን ገብተን እንከታተል። እኔ ነኝ። እንዴት ዋላችሁ? ሰላም ነው? ምንድነው ካሜራው? ካሜራው ይኸውልሽ እናትዬ ከአፋላጊ ድርጅት ነው የመጣ ነው። የግል አፋላጊ ድርጅቶች አሉ አይደለ? ይህን ሰሞን እናንተ ቤተሰብ አንድ ህፃን ልጅ እንደጠፋባችሁ ሰምተን ነው። እሺ ባለቤቴ ነው። ፍቅርና አንዴ ሰው እየፈለገ ግን ትክክለኛ አይደለ? ልጅ ጠፍቶባችሁ ነበር፣ አመልከታችኋል። በዛ ጉዳይ በዛ ዙሪያ ነበር የመጣሁት። ጥሩ። እሺ ባለቤትሽን ሰላም ነው? ሰላም ነው። እንዴት ነህ? አቤል እባላለሁ። ምንድነው ካሜራው ምናምን? ያው ፈቃደኛ ከሆናችሁ እንግዲህ አስገብታችሁን ይህን ሰሞን አንድ ህፃን ልጅ ጠፍቶባችኋል መሰለኝ። ልጃችን ጠፍቶብን አመልከታችሁ ነበረ። እንግዲህ ገንዘብ እየሰበሰባችሁ ነበረ። ከሆነ ኤንጂኦ ድርጅት ነው የመጣ ነው እንደዚህ የሚያፈላልጉ ልጆችን የጠፋባቸውን የሚያገናኙ። ስለዛ ነገር እስቲ እንዴት ጠፋባችሁ እንዴት ነበር የሚለውን ነገር ተወያይተን የሚቻል ከሆነ እናንተንም ለማገዝ ነው የመጣ ነው። እና ካሜራው አስፈላጊ ነው? አዎ እኛ እንግዲህ አሁን የግል ኤንጂኦ ድርጅት ነው ብያለሁ። ይህን የሚረዱን ሰዎች የግድ ቪዲዮ ይፈልጋሉ፣ እናንተ ያላችሁበትን ሁኔታ ማለት ነው። ትንሽ ልጃችን ስለታገተ ከእናንተ ውጪ ሌላ ሰው መስማት የለብንም ስላስፈራሩ። ችግር የለውም ብቻ ከሆነ ችግር የለውም። በቃ የግል ኤንጂኦ ነው፣ እኛ ብቻ ነው ይህንን ነገር የምንከታተለው። ከፈለጋችሁም ከገባም በኋላ ሊጠፋላችሁም ይችላል። አይ ችግር የለውም። እሺ ጉቡ። እሺ እሺ፣ ውስጥ እንግባ። እሺ ሰላም ነው አቤ? እንዴት ነህ? ይሄ ልጃችሁ ነው እሱ? ሰላም ናችሁ? እሺ ያዝ ነው ውጭ ታይቷት የትልቅ ሰው ወሬ ነው።
እንዴት ናችሁ? እየበረታችሁ ነው? ምን ያህል ጊዜ ሆነባችሁ ልጃችሁ ከጠፋ? 1 ወር ይሞላል በቅርቡ። እንግዲህ በጣም የሚያሳዝን ነው። እንግዲህ ቤተሰቦች እንግዲህ ወጣት ናችሁ። ስንት ልጅ ነው ያደረሳችሁት? ስንት ልጅ ነው ያላችሁ? 2 ልጆች። 2 ልጅ ነው ያላችሁ? እሺ እንግዲህ በቅድሚያ ከስማችሁን ጀምርና ማን ልበል አንቺ? እኔ ማክዳ እባላለሁ። ማክዳ። እሺ አንተንስ? የኔ ስም ቅዱስ። እሺ ቅዱሴ። ቅዱሴና ማክዳ ምን ያህል ጊዜ ሆናችሁ ልጃችሁ ከጠፋ? 1 ወር ነው። 1 ወር ይሆናል። ከ2 ቀን በኋላ 1 ወር ይሆናል። ከ2 ቀን በኋላ ማለት ነው። እሺ በሰዓቱ እንዴት ነበር አጠፋፉ? የጠፋ ቀን የነበረውን ሁኔታ እስቲ ብታስታውሱኝ። በሰዓቱ እንግዲህ እኔ ጓሮ ላይ ልብስ እያጠብኩኝ ነበረ። ከዛ ልብስ አጥቤ ስገባ አላገኙትም እና እንዳጋጣሚ በጣም ነበር የምወደው፣ ደግሞ በጣም የምወደው ልጅ ነው እና በጣም የሚያሳዝነው። በቃ ማንም አልነበረም ቤት ውስጥ? ማንም አልነበረም። አይዞሽ አታልቅሽ። አንተስ በሰዓቱ የት ነበር? እንዴት ሰማህ መጥፋቱን? በሰዓቱ ስራ ነበርኩና ከስራ ቦታ ደውላ ነው የነገረችኝ ልጃችን ጠፋ ስባል ላምን አልቻልኩም። ታውቃለህ ልጅ ነው ልጃችን፣ ገና ህፃን ነው። ወሰዱት። ትልቅ ቢሆን እሺ ጠቅሟቸው ነው ትላለህ። ትንሽ ልጅ ወሰዱ። ከዛ በኋላ ቤት ቸኩዬ መጣሁ። እንዳለው ሰው ተሰብስቦ ነበረ ምናምን። በቃ ምንም ማድረግ አንችልም ነበር በሰዓቱ። በጣም የሚያሳዝን ሁኔታ ውስጥ ነበር እና በነጋታው ስልክ ተደወለልን። ልጃችሁ እኛ ጋ ነው። ከየት ነው የተደወለ? አናውቃቸውም። የማናውቃቸው ሰዎች ስልካቸውን ራሱ እንዳንይዝ በተለያየ ስልክ ነው በየቀኑ የሚደውሉልን። ልጃችሁ እኛ ጋ ነው፣ ልጃችሁን ለማስፈታት 4 ሚሊዮን ብር አምጡ፣ እሱን ካላመጣችሁ እንገድለዋለን እያሉ በቃ በየቀኑ ሲያለቅስ ድምፁን እየላኩልን በቃ ልጃችሁን እንገድለዋለን። ታውቃለህ ደግሞ ልጅ አይጣልም፣ ልጃችን ነው፣ ይግደሉት። ይሁን የማትለው ነገር ሆኖብን ልመና ወጣን እኛ። በጣም የሚያሳዝን እኮ ነው። ማለት አንተ ከዚህ በፊት ወይስ እንደዚህ ተጣልተህ? ብዙ ጊዜ እንግዲህ ወንድ ልጅ ነው እንደዚህ አይነት ነገር ሊያጋጥመው የሚችለው። ተጣልታቸው የምታውቃቸው ሰዎች ይህን ነገር ሊያረጉ ይችላሉ ብለህ የምታስባቸው ሰዎች አሉ? አረ ማንም የለም። እኛ ሰላማዊ ሰዎች ነን። ሰፈር ወጠን መግባት ነው ስራችን። ለማደር ብቻ ነው የምንመጣው ማለት ይቻላል። እሷ ናት የምትውለው። ሰፈሩንም በደንብ የምታውቀው እሷ ናት። እኔ ውጪ ነው የምንውለው፣ ከቤትም እሷም አትወጣም። እንግዲህ ጎረቤት ራሱ የለንም፣ ደህና ጎረቤት የለንም እና ማንም ይወስዷል ብለን የምናስበው ሰው የለም። እንዲሁ ፈጣሪ ብቸኝነታችንን አይቶ ለሰጠን ልጅ ጠላት በዛብን። እንዲሁ ቤቱ ዝም ብሎ ሲውል። ምን ያህል እድሜ ይሆናል? ምን ያህል ጊዜ ሆነው ልጁ ከተወለደ? ገና 10 ወሩ ነው። 10 ወር አሁን ነው የሞላው። ከወሰዱብን ነው ራሱ 10 ወር የሞላው። ገና ጡት ጠብቶ ያልጨረሰ ልጅ፣ ምግብ በደንብ የማይበላ ልጅ። ያው እኛም አሁን ብሩ አልሞላልን ብሎ አሁን ረሀብ ገደለው እያልን ነው እዚህ ተሳቀን ቁጭ ብለን። ሰውም እንደምታውቀው የሚረዳህ ትንሽ ነው፣ ሁሉም ቸግሮታል። ብዙ ብር ነው የጠየቁን ገና ደስታችንን ሳናጣጥም። እሷም ታርሳ በደንብ በስርዓቱ ሳትወጣ ደስታችንን ነጠቁ። ከየት መጡ ማንላቸው ሰዎች ማንነታቸውንም አናውቀውም። ምናልባት ግን እቴ አንቺ እንደዚህ ከሰፈር ጋር ምን አይነት ግንኙነት ነው ያለሽ? ከሰፈር ጋር እኔ መልካም የሆነ ግንኙነት ነው ያለኝ። እውነት ለመናገር ከሁሉም ጋር ተግባብቼ ተከባብሬ ተዋድጄ ነው የምኖረው። ምንም ከሰፈር ጋር የሚገናኝ ነገር የለም። ግቢውም እንደምታየው ማንም ሰው የለም፣ ብቻችንን ያለ ነው እና እኔ ማን ሊሆን ይችላል የሚለውን ነገር እኔ ግራ ነው የሚገባኝ። ያው ልጁም እንደምታውቀው ገና ጨቅላ ሕፃን ልጅ ነው። 10 ወሩ ነው። 10 ወሩ ነው ገና እና በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። በጣም የሚያሳዝን ነው። እስቲ እንግዲህ የልጅ ነገር እንግዲህ አሁን ይሄኛው ትልቁ ልጅስ ምን ይላቸዋል? አሁን ስንት አመቱ ነው ይሄኛው? ይሄ አድጎልናል። ወደ አሁን 9 አመቱን አክብሯል በቅርቡ። እሱ ደህና ነው እንግዲህ ፈጣሪ ጠብቆልናል። እሱ
እሱ ደህና ነው፣ ምንም አይልም። እንዲሁ ያሰቀልላል። ወንድሜ የት ሄደ ይላል። ለእሱም ለእኛም ብርቅ ሆኖ ገና ከመወለዱ ወንድሜ የት ገባ፣ ወንድሜን ማን ወስዶት ነው፣ ወንድሜ የት ሄዶ ነው ይላል። እንዲሁ እያባበው ነው መሰለኝ አብሮኝ ተጫወተም ይላል አልፎ አልፎ። ከባድ ነው ህፃን ልጅ ሲሆን ወንድሜን አየሁት፣ ወንድሜን እንትን አልኩት ይላል። ሌላ ልጅ ሲያይ በቃ በህልሙም እያየው ይመስለኛል። አንዳንዴ በቃ የመጣው ሲጠይቀው ወንድሜን አይቼው ብቻ ነው የሚለው። በህልሙም እየመጣበት ይሆናል ብለን እኛም ምን ያህል ጊዜ ሆናችሁ ግን ሁለታችሁ በዚህ አጋጣሚ? እኛ ብዙ ጊዜ ሆኖናል። ትውውቃችንም ከልጅነት ጀምሮ እና ብዙ ጊዜያችን። እስቲ ትንሽ አስታውሰኝ እንግዲህ ትውውቃችሁ እንዴት እንደነበረ፣ የትዳር አጀማመራችሁ እንዴት እንደነበረ። አብሮ አደግን ነበርን። እስቲ ትንሽ አንቺ መጀመሪያ ትውውቃችሁ እንዴት ነበረ? ያው አብሮ አደገሽ ነበርን እያለኝ ነው። ትውውቃችሁ እስቲ መጀመሪያ ማን ተዋወቀ? ማን ጠየቀ? ትውውቃችን ያው ከልጅነት ጀምሮ ነው የምንታወቀው። የልጅነት ጓደኛዬ ነው። አሁን ደግሞ ባሌ ነው። ያው ምን ያህል ማለት በትዳር ወዲያው ነው ወደ ልጅ እንደወለዳችሁ ነው ወይስ በትዳር ምን ያህል ጊዜ ቆያችሁ? ትልቁ ልጃችሁ 9 ዓመቱ ነው። ቢያንስ 9 ልጅ እንደወለዳችሁ ነው ወደ ትዳር ውስጥ የገባችሁት? አይ አመት ከቆየን በኋላ ነው። ኦልሞስት 10 ዓመት ነው። በቀለበት ነበር እና ይፋ ያደረግ ነው። ልጃችን ከወለድን ከአመት በኋላ ነው ይፋ ያደረግ ነው። ሰርግ የተጠቀሰው እንጂ መጀመሪያ በእንተዋወቅ ነበረ። እንግዲህ ወንድ ነው የሚጠይቀው፣ እሷም እሺ አለች። ከዛ በኋላ እንደ በቀለበት ኢንጌጅ አረኳት። ቀለበት አስረን ብቻ ብዙ ቆየን። ልጁ ከተወለደ በኋላ በአመቱ ሰርጋችንን አከናውነን ለሁሉም አሳወቅ። የወጣት ነገር ታውቋል። ቶሎ ብላችሁ ከዛ የመጀመሪያው ልጅ መጣ። ከዛ በኋላ እንደምታዩ ህይወታችንን ለማቅናት ምናምን ቆየን ብዙ አመት፣ እንዳልኩ 9 ዓመት በልጁ እድሜ ልክ። ከዛ ይኸው ህይወታችን ተሻሽሏል። ልጅ እንድንውለድ ለቤተሰቡም ደስታ ነው። ለልጃችንም ወንድም ይገኝ ወይ እህት ብለን ይኸው ወልደን አመትም ሳይሞላት ነጠቁ። በጣም የሚያሳዝን ነው። እስቲ ያንተስ የስራ ሁኔታ ምን አይነት ነው? እስቲ እኔ በግል ቢዝነስ ጋር ነው ተሰማራሁት። አንዳንድ እቃዎችን እሸጣለሁ ለሰዎች፣ የህንፃ አክሰሰሪዎች ምናምን እያመጣሁ እየደለልኩም ከሌላ ሰውም እያመጣሁ እሸጣለሁ። ለግንባታ ህንፃ የሚያስፈልጉ ነገሮችን እነሱን በመሸጥ ነው የምተዳደረው። ያንቺስ የስራ ሁኔታ? እኔም በግል ስራ ነው የምሰራው። ትንሽ ያነስ ያለች ሱቅ አለችን፣ ኮስሞቲክስ ነገር፣ እሷ ላይ ነው የምሰራው። ኦኬ። ምናልባት ይሄን የጠየቅኳችሁ ምክንያት ምንድን ነው? በስራ ቦታ ላይ እንደዚህ አሁን አንተ እንደምትሰራው ትንሽ ሻል ያለ ስራ ይመስለኛል። እንደዚህ አይነት ነገሮች ላይ ምናልባት በስራ ሁኔታ ላይ የምጠረጥራቸው ሰዎች ሊኖሩ ይችላሉ ወይ? ምናልባት አቅም አለው ብለው ነው ወይስ እንትን ያሉ ይሄ ነገር የደረሰብህ ልጅ እስከ መጠለፍ ደረጃ ድረስ የደረሰበት ምክንያት የምጠረጥራቸው ሰዎች አሉ ወይ? ከስራ ጋር በተያያዘ ማለት ነው። አይ ከስራ ጋር የኛ ስራ እንኳን ተጣልተህ ሳትጣላም አይሆን፣ በፍቅር የምትሰራው ነው። ከተጣላህ ገበያ አብሮ ይቀንሳል እና በስራ ስመሳግሱ የለኝም። እንዲሁ እንደና ለብሰን ሲያዩን ስንወጣ ያለም መስሏቸው ይሆናል እንጂ እንዲህ በስራ አጋጣሚ ከማንም ጋር ብንጣላም ብዙም አይቆይም። እዛው ነው የምትታረቀው። ስራው ተጣልተ የሚያቆይ ስራ አይደለም። እዛው ታርቀህ እቃ ትሻሻጣለህ እንጂ አትጣላም። እና የምጠረጥረው የለኝም። እንዲህ በግጭት ምክንያት ማንንም አልጠረጥርም። እንዲሁ እንዳልከው ደህና ስንለብስ ሲያዩን ያለም መስሏቸው ወስዶት ነው እንጂ የሚሆን በስራስ የምጠረጥረው ሰው የለም። እሺ እንግዲህ እንዳልከኝ ቢያንስ ወደ 1 ወር አካባቢ የሆነው ነው ልጃችሁ ከጠፋ ማለት ነው። ስንት ብር ነበር የጠየቋችሁ? 4 ሚሊዮን ብር። 4 ሚሊዮን ብር። ምን ያህል እስካሁን ሰበሰባችሁ? አረ የረባም አልሰበሰብም። ግማሽም ራሱ አልደረሰልን። ገና 1 ነጥብ ምናምን 1 ነጥቡንም እኔ
አንድ ለስራ ብዬ ገዟት ዳክሰን መኪና ነበረችኝ። እሷን ሽጬ ምን ብዬ እንጂ እሱንም ሞልቶ አይደለም ሁሉም ችግር ጋር ያለ ሰው እና ብዙም አልሄድም ገና ነው ትንሽ ማለት ምን አይነት እሱ የኛም ነገር እንዳለ ሆኖ ምን አይነት ቦታ ሄዳችሁ የዚህን እርዳታ የማሰባሰብ አይነት ነገር ጠይቃችኋል? ያው አንዳንድ ኢንፎርሜሽን ሰምቼ ስለነበረ እናንተ ጋር ከመምጣቴ በፊት ነግሬያችኋለሁ። የኛ ድርጅት እንደዚህ አንዳንድ የተለያዩ እንደዚህ የጠፉ ሰዎችን ነው የምናገናኘው። እንደናንተ አይነት ኬዞችም አንዳንዴ ያጋጥሙናል እና በተቻለ መጠን ለመርዳት እንሞክራለን ማለት ነው አሳማኝ የሆነ መረጃ ስናገኝ። ስለዚህ ምን አይነት ቦታ ሄዳችኋል እናንተ? እስቲ ባላችሁ አቅም ይህን ነገር አቅም እንደሌላችሁ ነገራችሁ እንደዚህ አይነት የገንዘብ ማሰባሰብ አይነቶች ምን አይነት ሜተዶች ተጠቅማችኋል? ያልሄድንበት የለም እንዳልኩ በቃ እንደዚህ እንደሆነ ለወረዳው ከተናገርነው በኋላ ደብዳቤ አጽፈን የተለያዩ መስሪያ ቤቶች የተለያዩ ድርጅቶች ሂደናል። በቃ ያልሄድንበት ደጅ ለሚያረገጥ ነው እሱ አልሳካ ሲል አሁን ደግሞ በመኪና ብናስለመን ብለን ደግሞ በመኪና እያስለመን እንገኛለን እንጂ ያልሄድንበት ያልገባንበት ጉድጓድ የለም። እንዲሁ እናንተ እኛ መጣችሁ እንጂ የተለያዩ ድርጅቶችም ጠይቀናል። እንደናንተ አይነት ኤንጂኦዎች ደብዳቤ እየወሰድን ብዙ ጠይቀናል። እናንተ የሚያሰምታችሁ የመጣችሁ ይመስለኛል። ያንን ሰምተን የመጣ ነው። እሺ ቤተሰቦቻችሁስ በምን አይነት ማለት ይህን ነገር ስትነግሯቸው የነበረውን ሁኔታ ቤተሰቦቻችሁ ምን ያህልስ እያገዟችሁ ነው? ከዚህ ውጭ ቤተሰቦቻችን እንግዲህ ነግረናቸዋል። በጣም ነው ያዘኑት በብዙ ነገር። አንደኛ ህጻን ልጅ ነው፣ እንደገና ደግሞ በጣም ከባድ ጊዜ ነው እና ያው ነገርናቸው። በጣም ነው ያዘኑት፣ በጣም ከምልህ በላይ ማለት ነው። እና እነሱም በሚችሉት አቅም ያላቸውን 5ም 10ም እያሰባሰቡልን ይገኛሉ። ያለው ነገር አንተስ? የኔ ቤተሰቦች አቅም የላቸውም፣ ገጠር ነው ያሉት እና እንዲሁ የእሷ ቤተሰቦች ናቸው እንዲሁም አሁን ላይ እየረዱ ነው ያሉት። ትንሽ ከኛ ይሻላሉ ነው ስለ እነሱም የላቸው እና ቤተሰብም እያገዘን ነው፣ አብሮን እየተንከራተተ በምንሄድበት እየሄደ ሌላም ቦታ እየለመነልን ነው እንጂ በቃ አቅም የለንም። በሁሉም ቦታ ይሄ የተሻለ ቤተሰብ ነው፣ ይሄ ይከፍልልኛል የምንለው ቤተሰብ የለንም። በሁለታችንም ደረጃ የሁለታችን ቤተሰቦችም አቅም የላቸውም። አሁን ቀን ሲጥልኛ እነሱን ጠየቅን እንጂ እነሱ ነበረ ከኛ ትንሽም የሚጠይቁት እንጂ ቀን ሲጥልህ ሁሉም ያነሳል። 5 ብር በዚህ ሰዓት ለኛ ጥቅም አላት እና እንደዛ ያግዙናል እንጂ የተሻለ ይሄ ነው የሚረዳን ይሄ ይሞላልናል የምንለው ሰውስ የለም። ሁሉም ያላቸው ማለት ይቻላል እንዲሁ በጉልበት በአብሮ በመንከራተት ያግዙናል ነው እንጂ ሌላ ነገር የለም። ኦኬ እሺ። ሌላ ደግሞ ቢያንስ እንኳን አሁን ከአቅማችሁ ከጎናችን አልተለዩም የምትሉትስ ጓደኞች ሊሆኑ ይችላሉ፣ እንደዚህ የደረሱላችሁ ሰዎች ከአካባቢም ሊሆን ይችላል። እንዲሁም የማያውቁን የሰፈር እድረኞች፣ ማህበርተኞች እንዲሁም ከሁሉም በላይ ከአቅማችን ከጎናችን የረዱን እነሱ ናቸው። በማናውቀው ተገናኝተን እንዲሁ በሰላምታ የሚያውቁን እነሱ እድር አሰባስበው ሰጠውናል ለእርዳታ ብለው እንጂ ብዙ ሰው የለም። እንዲሁ የተለያዩ ድርጅቶችም ምናምን አግዘውናል። ትንሽ ብር ሰጠውናል፣ ይሰጡናሉ። ስማችን እንዳጠቅሱ እያሉ የሚሰጡናሉ። እንደዛ አሉ። በዚሁም አጋጣሚ እስቲ የምታመሰግኗቸው ካሉ እንዳልኩ የዚህን ሰፈር ነዋሪዎች በጣም ነው የምናመሰግነው። አንድ ድርጅት አለ፣ ስሙ ጠፋብኝ፣ ስሙ አያዝም ረዥም ነው። እነሱም ደግፈውናል፣ ከጎናችን ቆመዋል። እነሱንም እናመሰግናለን። እና እኔ የምሰራባቸው ጓደኞቼ፣ የስራ ጓደኞቼ፣ ጎረቤቶቼ ስራ ቦታ እነሱም የተወሰነ ብር ሰጠውኛል። እነሱንም ማመስገን እፈልጋለሁ።
እንግዲህ በጣም የሚያሳዝን ነገር ነው። አንቺስ ምን የምትይው ነገር አለ? ያገዙሽን ሰዎች፣ የምታመሰግኛቸው ሰዎች፣ ከጎንሽ የነበሩትን? አዎ ማመስገን የምፈልገው ያው እሱ እንዳለው የእድር እዚህ ያሉትን አባላት ምናምን ሰብስበው ምናምን ነገር ያመጡልን አሉ። ቤተሰቦቼ በቃ በችግሬ ሰዓት ቤተሰቦቼ የቻሉትን እንደገና ደግሞ አይዞሽ በማለት ራሱ ከጎናችን ሆነው ጎረቤቶቻችን ሁሉንም ነገር እነሱን ማመስገን እፈልጋለሁ። በጣም የሚያሳዝን ነገር ነው። እንግዲህ በተቻለን አቅም እኛም ይህን ፕሮግራም ይህንን አካል እንግዲህ ሂዱ እና ተጠይቃችሁ ያለውን ነገር አይታችሁኑ ላሉን ሰዎች በሚገባ ያለውን ነገር እናስተላልፋለን። እናንተንም መደገፍ ባለን ልክ በገንዘብ ሊሆን ይችላል፣ በክትትልም ሊሆን ይችላል። እየመጣን ያለውን ነገር እንግዲህ አብረናችሁ የምናይ ነገር ይሆናል። እናንተ ብቻ ልጃችንን አደራ ልጃችንን ደግሞ ልጅ ነገር ልጃችንን እንደምንም ብላችሁ ተስፋ ያለን በእናንተ ነው። ማንም መረዳን መጣችሁ የጠየቃችሁን እናንተ ናችሁ። የልጃችንን ነገር አደራ። እንግዲህ ልጅ አለ መቼም ታውቋለህ የልጅን ነገር። አይዞሽ በቃ እንጨት ታልቅሽ። የልጃችንን ነገር አደራ ማለት ነው የምንፈልገው። ለሚያዩችሁ ላለቆቻችሁ በደንብ እንድትነግሩልን ነው የምንፈልገው። እሺ እንግዲህ እግዚአብሔር እንግዲህ ያጽናችሁ። በጥሩ ዜና በጥሩ ነገር በጥሩ እኛም ጥሩ መልእክት ይዘን እንደምንመጣ እናንተም ጥሩ ዜና ይዛችሁ እንደምትጠብቁኝ ባለሙሉ ተስፋ ነኝ። እንውጣ አይደለ ሄኒ? ያው ጨርሰናል። የነበረውን ነገር የምንፈልገውን ነገር አድርገናል። ሰላም እናመሰግናለን። እሺ እናትዬ ሰላም ነው። በጣም የሚገርም ነገር እኮ ነው። አንተ ምን አይነት ሰዎች ናቸው? አብዬ ቅዝቃዝ ነው አይደለ? ቁጭ በል። እንዴት ነህ? ትምህርት እንዴት ነው? ደህና ነው። ትምህርት እንዴት ነው? ጥሩ ነው? አዎ። ዛሬ አልሄድክም መሰለኝ ትምህርት? አዎ። ምን ነው? ለምን ቀረ? ለምን ቀረ ትምህርት? አይ ዛሬ ትምህርት ስለሌለ። ትምህርት ስለሌለ? አዎ። ትምህርት የለም ተብላችሁ ነው? አዎ። ስንተኛ ክፍል ነህ? ሁለተኛ ክፍል? አዎ። ስዕል መሳል ትወዳለህ? ጎበዝ ነህ ደግሞ አንተ። ስዕል ስትል ጎበዝ ነህ። ሌላስ ምን ትወዳለህ? ሌላ ምን ትወዳለህ ከስዕል ውጪ? ማንበብ። ምንድን ነው እየሳልክ ያለኸው? ወንድሜ ወንድሜ አዮ ወንድሜ ብሎ ያፌት ማን ነው የሚለው? ያፌት ማን ነው ወንድምህ? የት ነው ያለው ያፌት? ሻንጣ ውስጥ። አቤት። እየወጣን ነው። ልጅ ነው አይደለ? ያዋራ ዝም ብለን እኮ ነው እሱንም አዋርተን። እሺ እንግዲህ እንገናኛለን። ሰላሙ ነው። እሺ ያየው ነው ልጁን የሰሰሉ የነበረውን። በጣም የሚያሳዝን ነው። አንተ እዚህ ግቢ ውስጥ ደግሞ ለብቻቸው ነው የሚኖሩት። ትልቅ ግቢ ነው የሚኖሩት፣ ለብቻቸው ነው። በጣም የሚያሳዝን ነው ልጁ። በጣም የሚያሳዝን እየወጣን ደጅ ላይ በጣም የሚገርም ነገር ነው። እንግዲህ ቅድም እንዳያችሁት ከዚህ ግቢ ነው ሲወጡ የነበረው፣ ከዚህ ግቢ ነው እየወጡ የነበረው። ልጁም ለብቻው ነበረ። በጣም የሚያሳዝን ልጅ ነው። ጭንቅ ብሎ ቁጭ ብሎ የወንድሙን ስዕል እየሳለ ነው የነበረው። የወንድሙን ስም ጽፎ በሆነ ቦክስ ነገር ላይ አስቀምጦት ነው የነበረው እና እየተንተባተበ ልጁ ስለው አሁን ነበረ አይነት ነው ያለኝ። ያው እኛ ዞሮ ዞሮ መስራት ያለብን ምን አይነት ደግሞ ጨካኞች እንደሆኑ እነዚህ እናትና አባት ሄደው እንኳን ቼክ አላረጉትም ልጁን እስከምንወጣበት ሰዓት ድረስ። እንግዲህ በተሻለ ድብቁ ካሜራ ተቀምጧል አይደለ?
ለጥፈዋል አይደል? ፊት ለፊት ላይ የነበርክበት ቦታ በጣም አሪፍ። እኔ ቅድም እኮ መጨረሻ ላይ ስልህ የነበረው እሱን ነው። በድብቁ ካሜራ እነሱ ገብተው ልጁ እንዳለ ካረጋገጡ ወዲያው እንገባለን። ካላረጋገጡ ግን ምን እያረጉ እንደሆነ አሁንም ላይቭ የኛ ሰዎች እየተከታተሏቸው ነው። መኪና ውስጥ ሆነው ምን እያረጉ እንደሆነ ምን እንደሚፈልጉ ያሉትን ነገሮች ቁጭ ብለን እንከታተላቸዋለን ማለት ነው። እስቲ እንግዲህ ቤተሰቦቻችን ፕሮግራማችንን በተቻላችሁ አቅም ሰዎች ጋር እንዲዳረስ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። ያለውን ነገር በድብቁ ካሜራ ያለውን ነገር አብረን እንከታተላለን። ምንድነው የመጡትን እንግዶች ምን እንደሚላቸው እንጃ። ምንድነው የምትላቸው? ሰው አታውራ፣ አዲስ ሰው አልተባልክ? ሰው እንዳታወራ ተባልክ? ለምንድን ነው አዲስ ሰው የምታወራ? ሲጀምር አይሰማም። ተናገረ። አንተን ቆይ በኋላ አወራለሁ። ሲገባ እዛው ክፍል ቁጭ በል እንዳትወጣ። ሰማኛ? እኛ ስለራሳችን ነገር እናውራ። ገብተህ ግባ። አልፋ ምን ትሰራለህ? አፍ ቁጭ በል እንዳትወጣ። እገድልሃለሁ ብትወጣ። ሊያሳብደኝ እኮ እንዴት ተሰደርኩ? ተው እባክህ፣ በቃ ስለሱ አታውራ፣ ስለራሳችን እናውራ። አሁን ምንድን ነው የሚያወራሽ? ቆይ እሱንማ ሳልጠይቀው ዛሬ አላለ። ይሄ ልጅ እኮ ትግል ውስጥ ከተተ። ስንት ተሰብስቧል? ከ5 ሚሊዮን በኋላ ስንት ገባ? አንድ 5.5 ነው የገባው። አሁን እንዴት ነው ምንድነው የምናደርገው? እነዚህ ሰዎች ስለኛ እናስብ። አሁን በ5 ሚሊዮናችን ወደ ዱባይ ትኬት ቆርጠን ትንሽ ራሳችንን ማረጋጋት አለብን። እኔ እያስጠላኝ ቦታው ቤት ምናምን ብንቀይር ምጥሩ ቤት ቀይር። እሱም አሪፍ ነው። ቦታ ቤት ብንቀይር ምናምን ጥሩ ይመስለኛል። ከዛ በፊት በጣም ነው መዝናናት ያማረ። ከኔ ጋር መውጣት አላማረሽ? በጣም ነው ያማረ። ስንት ጊዜያችን ከወጣ አንተ ማን ይረሳኛል? አንቺ እንዴት ይረሳል? ብረሳ አንቺ ውዷ ሚስቴ። አሁን ዱባይ እንሄዳለን ለ15 ቀን ራሳችን ምንም ስራ አንፈልግም። ለምሪ ነው ቃሌ። ደስ ይለኛል። አዝናናሻለሁ። የፈለግሽው ቦታ ነው የምወስድሽ። ወይስ እንቀይር? ባለፈው ዱባይ ሄደሻል መሰለኝ። የት ይሻልሻል? ምረጭ እስኪ ሀገር። የት ይሻለናል? ደስ ያለሽ ደስ ይለኛል። አንቺ የመረጥሽው የት ይሁን? ፓሪስ ምናምን እንሂድ ይቻላል። ደስ ይለኛል። ፓሪስ ሄደሻል አብረሽ? አልሄድኩም። ፓሪስ ብንሄድ አሪፍ ይመስለኛል። ፓሪስ ካልሆነ ፓኬጅ እንገዛና የሆነ ነገር ሙሉ ፓኬጅ ይዘን መዝናናት ይሻላል። እነዚህ ልጆች እኮ አስጨለሉ። እኔ በጣም በጣም ፈርቻለሁ። በዚህ ነገር ላይ በጣም የተነቃብን ነገር ይመስለኛል። እነዛ ሰዎች መጥተው አላየም? የመስቀለኛ ጥያቄ ምናምን ሲጠያይቁ ታያቸው። እነሱ ከረዱን ይረዱናል፣ ብራቸውን እንወስዳለን። እኔ አልጠረጠርኩትም። ምንም የሚያሰጋ ነገር የለውም። ሚኒጁ ለማስረጃ ይሆናል ይቀርጻል። አትፍሪ ደግሞ እኔ ያለሁ እኔ እያለሁ ምንም አትሉ እና ብራችን ሰብሰብ እናድርግና ይችኖር ልጃችን ተገኘ እንልና ደግሞ እንዝናናለን። እንደዚህ ካልሰራ ግን ልጁ ዝም አለለ። እስኪ ቼክ አለ ይኖራል። አደ እስኪ የት ሂደህ አንተ? በቃ ስትናገር አልሰማማ። አሁን ወጣ እንዴ? አሁንም ወጣል። ከክፍልህ እንዳትወጣ አላልኩም? ይሄ ልጅ ምን ባደርገው ነው የሚሻለኝ? ከክፍልህ እንዳትወጣ ተብላል አልተባልክ? ለምን ወጣ? ጠብቂኝ፣ አንተንም አልለቅህም። እዛው ካላሰርኩ አትሆንም።
ደግመህ ብትወጣ እግርን ነው የምቆርጥ። ማሰር ሳይሆን እቆርጧል። ሰማኛ ሰምተሃል? በደንብ እግርን ቆርጬው በኋላ ቆማጣ አድርጌ ነው የምቀር። ምን ማድረግ እንደሚችል ህፃን ልጅ ጡት ብተሻላ እኔው እንደ እሱ ተኝቷል መሰለኝ። ደስ የሚለው አያስቸግርም። በቃ ለልመና የተፈጠረ ልጅ እንድንለምንበት ፈጣሪ የሰጠን ጸጋ። ደከመሻ ብዙ ዞር ውሉ ትንሽ አከብዳል። ስራችን አይደለ እንግዲህ መስራት አለብን። አሁን እንዳልኩሽ ቃል እንደገቡልሽ አዝናናሻለሁ በፈለግሽበት ቦታ። ደስ ይለኛል። ደክሞሻል? እስኪ በሩን ልዝጋው። ሰፈሩ ዝም ብሎ ደከመሽ? አሁን ስራውን ሰርተን ስንጨርስ እናት ሀገር ፓሪስ በጣም ደስ የሚል ፓሪስ ሀገራችን በጣም መመኘው ሀገር ነው። ባይዘው የሚገርም ነገር ይሳካ ነው እንግዲህ እንፈልገው ሀገር አሁን የሰራናቸው ስራዎች ይበቁናል። ስለዚህ ምን እንችላለን? እንደውም ይሄን ነገር ቶሎ እንትን ሳይል ብንወጣ ጥሩ ነው። ሁሌ ስራ ብለን አሞት ልጆችም እንደሆነ እድላቸው ያጣቸው እዛው እናቶችሽ ቤት ከዚህ በላይ ከሰው ልጅ መጨናነቅ አልፈልግም። በቃ ከዚህ በኋላ ካንተ ጋር ረጅሙን እድሜ ካንተ ጋር ማሳለፍ ነው። ፋሚሊ ያጥለናቸው እንሄዳለን፣ ፈታ እንላለን። እኔ ራሱ እንዴት እንደናፈቅሽ ሰሞኑን ስራ ሲያሯሩጥ ደግሞ እኔ ረሳኸኝ እንዴት በረሳ አንቺን እረሳለሁ? ሚስቴ የማይሆኑ አሁን እንሄዳለን በምፈልግበት ቦታ አክስሻለሁ። ይህ ጋዜጠኛ እንግዲህ አሪፍ ይመስላል እንዳለው የሚጀው ብሩን ከሰጠን የምናስበው ብር ከሞላ ምን ያቀርበናል? ከዛ በኋላ አሁን እኮ የወር ቢዝነስ ነው እየዘጋን ያለ። ይህ እንደሆነ ሰሞኑን ምን እንደነገሩ እስኪ ቦታ መቀየር አለብን። ካልሆነ የሚለምንበትን ቦታ ቶሎ ብለን መቀየር አለብን። ሽፍት ማድረግ አለብን። ሰፈር ውስጥ ተለምዷል። አሁን እዚህ ያለንበት ቦታ ውስጥ ስለተለመደ መቀየር አለብን። ጣጣም ይዞብን እንዳይመጣ እኔ ከፋዘርሽ ከመነጋገር አልፈልግም። እሳቸው ከባድ ሰው ናቸው። እንዴት ነው ማዘርሽ? ተሻላት? ባለፈው ነበረ ትንሽ አሞት ነበር። ምን አሏት? የት ነበር ታከመቻለሽ? ግን ደም ግፊት ምናምን ነገር ብለዋት ደም ግፊት ብቻ ነበር። እያረጁ ነው ማለት ነው። ግዛቱን የመቀበል ሰዓታችን እየደረሰ ነው እና ተሽሏታል። እሱም እኮ ደም ግፊት አለበት። ስራ ባልሰራው ቁጥር ደም ግፊቱ ነው የሚነሳው። ብር ይፈልጋል። ስራ ካልሰራን እንቤታችንን ነው የሚለንና ያሁን ግን ክፍፍል አልሰማሁም። ከአንቺ ጋር ነው ያወራው? የብር ክፍፍሉ እንዴት ነው የሚሆነው? 50-50 ሻሉ ደስ ይላል። 50-50 ከፈቀዱ በደንብ የመዝናኛ ብር ይኖራል። 40 እና 30 እየሰጡን እኮ ተሸገረናል። በደንብ ነው የምንዝናናው ማለት ነው። ጊዜያችንን በደንብ ልናሳልፍ። በጣም ይናፍቀኛል ከአንተ ጋር ማሳልፈው ጊዜ። በጣም ብዙ ጊዜ ከሆነኝ ነው። እኔ ራሱ አንቺ መካስ ነው የምፈልገው። ለተወሰነ ጊዜ ስራ ራሱ ባይደውልም ደውዬ ካልሆነ አስፈቅደዋለሁ። እሺ የሚለኝ እረፍት ምናምን ነገሩ ሰው ከሰጠክ እሺ የሚለኝ ይመስልሻል? በሚፈቅድ ይመስልሻል? ይፈቅድልህ። እኔ እኮ ፈሯል ብታወሪው ራሱ አንቺ ደስ ይለኛል። እኔ ላውራልክ
አይ ስልሽ አውራው ብለሽ ብትነግሪልኝ ምናምን እኔም ስደውል እኮ አይነሳም። እሱ ካልደወለ እኔ ስደውል አይነሳም። አሁን እና እንዴት እናድርግ? የቤቱ ነገር ከሄድን በኋላ ብናስብበት ይሻል ወይስ ከመጣ ነው? እኔ እንጃ አንተ ምን ታስባለህ? እንዴት ነው? አይ ጭንቅላቴ በጣም ስለተጨናነቅኩኝ እንትን እያለሁ ማለት ስራ በዝቶብን እኔ ራሱ የዚህ ልጅ ነገር ደግሞ አሁን አሳበደኝ። እሱማ በጣም አበሳጨኝ። በጣም ምን እንደማደርገው ራሱ ስራ ሳይሰራ ነው ገባ። ምንም አልሰራም። ምንም አልሰራም ማለት ይሻላል። 1000 ብር ምን ታደርግልናለች? መጣሽ ቀረች። ምንም አልሰራም። ምን እናድርገው? ከኛ ጋር ሲኖር ቀበጠ መሰለኝ። ከሌሎቹ ልጆች ጋር አብረን ካልሆነ መጣል አለብን። አንዴው ሰው ምን ይለናል የሚለው ነው እንጂ ከሌሎች ልጆች ጋር ወጥቶ መጣል ሲሻል አይቀር። ምን ታስቢያለሽ? ትንሽ ማስፈራራት አለብን። ትንሽ እናስፈራራው ነው። ምን ቢሆን አሁን ይማር ምን እናድርግ? አሁን ሌሎቹ ልጆች ሲገረፉ ይሰማሉ። የዚህ እኮ ደንዝዟል። ገረፍ ነው ካልሆነ በሳት እንደምንተኩሰው እንተኩስበት። ሰውነቱን ጠባሳ በጠባሳ ስናደርግ ይሰማል። አሁን እንጠሩን መጥፎ ነገር አውርቶ ከሆነ መተኮስ ነው ያለን አማራጭ። ምክንያቱም ለእኛም ስጋት ነው። ይህ ልጅ መጣቀር አንፈልገው በስራችን ካልሆነ ካልሰራን እኛ ምን ያደርግልናል? አዎ የምንፈልገው በዚህ ሰዓት ብር ነው። ብርና ብር ብቻ ነው። ሌሎቹ እኮ በቀን 2000 3000 ይሰራል። ይሄ ምን የሚገባው ነገር አይደለም። የሆነ ታይም ትዝ ካለሽ ዱላውን ተመችቶት መሰለኝ ዱላውን በቃ ኖርማል አድርጎታል። እንደ ውለታ ያዝንለት የሆነ ታይም በቃ ያኔ ኩላሊቱ ታመመ ብለን ከለመንበት ውጭ እኮ ምንም የጠቀመን ነገር የለም። ከአሁኑ ልጅ ያንሳላ ከ5.5 ራሱ ትንሽ ብር ነው። ምን ያደርግልናል? መጠቀም ስትረስ ነው የሚሆንብን። ሰው በመጣ ቁጥር በሄደ ቁጥር መጨናነቅ በቃ ራሳችንን ረስተን ስለሰው ማሰቡና ተጨናነቅ። ፋዘርሽ እስኪ እናወራቸው ነው እንሄዳለን። የልጁ ጉዳይ ምን እናድርግ? የህፃኑ መዝጋት ይኖርብናል። ቆይ እስኪ ደውይላቸው አውራቸውና መዝጋት ካለብን እንዘጋዋለን። መቀጠል ካለበትም ይቀጥላል። ሰላም ብላችሁ እንዳይቆጡ። ሄሎ ጋሼ ሰላም ነው? እንዴት ነው ጠፋችሁ? ደህና ናችሁ? ስራስ ምናምን እንቅስቃሴ እንዴት ነው? ደህና ነን አለን። እግዚአብሔር ይመስገን አለን። ሰላም ነው። ማዘር ደህና ነች? ተሻላት? እየተሻላት ነው? በጣም አሪፍ። እስኪ አውራው እስኪ ሄሎ ጋሽ እግዚአብሔር ይመስገን ደህና ነኝ ጋሽ። ሁሉ ሰላም። ባልከኝ መሰረት እየሄደ ነው። እስካሁን 5.5 ሚሊዮን ሰብስበናል። አሁን ደግሞ ኤንጂኦዎች የሆኑ ሰዎች አውርተውናል። እነሱ ከሰጡን በቃ ያቀድነው ብር ይሳካል። ጋሽ አይ ምንም የሚያሰጋ ነገር አላየሁባቸው። ምን አሉኝ ጋሽ? አረ ስለማይሰማው ነው ጋሽ። እሺ ጋሽ እሺ። ልጁን አይተሽው እስኪያስ ወጥቶ እንዳይሆን እስኪያስ ወጥቶ እንዳይሆን
እስኪያስ ጋሽ ሂዳለች። አሁን እንደ ልቦት ማውራት ይችላሉ። ልጆት የለች። አይ እኔ የቻልኩትን እየሞከርኩ ነው ጋሺ። እኔ እርስዎን በማክበር ነው ሁሉንም አሰማርቻለሁ። እሷም እንዳታውቅ የቻልኩትን እየሞከርኩ ነው። ግን አሁን ላይ እሷ ተጠራጥረኛለች። አይ እኔን ጣል ጣል አረከኝ እያለች ነው ጋሺ። ረስተኛ ምን ነው ምን ሆንሽ? ቤቢ እንዳይወጣ ደብተሩን ምናምን አስተካኪና ያጥናል። እና ጋሺ ተጠራጠርከኝ፣ ተውከኝ፣ ጣል ጣል አረከኝ እያለች እንዲው ድፍረት አይሆንብኝና ይሄን ስራ ከጨረስን በኋላ ትንሽ ጊዜ ቢሰጡን ራሱ መዝናኛ ጊዜ ጋሽ። አዎ የሆነ ቦታ ይዤ ላዝናናት እንጂ እኔ ማዋሸቱም እየከበደኝ ነው ጋሽ። አሁን የልጁን 10 ሚሊዮን እሷ 8 ሚሊዮን እንደሆነ ነው የምንፈልገው። የምታውቀው 10 ሚሊዮን ተባባል 2 ሚሊዮንን ለእርስዎ ተባብለን ተስማምተናል ጋሽ። እሱን በቻልኩት አቅም እየሄድኩ ነው። 5.5 ደርሷል። አዎ ጋሽ አሁን ትንሽ ቆይቶ ከሞላልን በኋላ መውሰድ ነው። ጋሽ ልጆቹም አንተ ጋር ሆኖ በቃ ትልቁ አደግ ስላለ አስይዞ ማስለመን ነው አብሮ እኩል እንጂ ጋሽ ለእሷ ትንሽ ጊዜ ካልሰጧት የምትበሳጭ ይመስለኛል። አይ ጋሺ ምንም ከእርሶ ባትበልጥም እኮ እኔም እርሷን አክብሬያታለሁ፣ እፈራታለሁ። የእርሶ ልጅ ናት ምንም ቢሆን። አይ ነገሩን ያወቀች ቀን ጥሩ አይመጣም ጋሽ። ከእርሶም ማጣላት ነው ከእኔም መጣላት ነው የሚሆነው። በዚህ መሀል እኔ ነኝ የምጎዳው ጋሽ። እርሱማ ልክ ኖት። ከመሬት አንስተው እዚህ ያደረሱኝ እርሶ ኖት። ግን ቢሆንም ከልጆት በእኔ ምክንያት ተጣልቶ እኔ ደግሞ ሌላ ጣጣ መግባት አልፈልግም ጋሽ። አይ እሺ ፋዘር ካሉ ግን በቃ በቻሉት አቅም እሷንም ቢያወሯት ምናምን። እኔ እርሶ ካሉኝ አልንቀሳቀስም። ስታወረኝ ትንሽ ስለምደነግጥ ነው እሷንም እፈራታለሁ እንጂ እርሶ ባሉኝ መሰረት እሷ አታውቅም የምንሰራውን ስራ እኔና እርሶ። ችግር የለም። እኔና እርሶ የምንሰራው ስራ የኔና የእርሶ ነው። ግን ቢሆንም ጣል ጣል አረከኝ እያለች ስለሆነ ወደ ማጣራት ከምትገባ የሆነ ታይም ስጠንና በቃ አብረን ጊዜ እናሳልፍ። ከዛ በኋላ ችግር የለም ወደ ስራችን እንመለሳለን። እኔ እርሶን ያስተማሩ እርሶን ከድቼ ትደርሳለሁ። ኧረ ጋሼ ችግር የለም። ኧረ ችግር የለም። እሺ ምንም የምታውቅበት ቻንስ የለም። ምንም ነው የምሉት ጋሽ። ምንም ፍንጭ መስጠት አልፈልግም። እርስዎ ብቻ በቃ የሰሞኑን ነገር ያልኩትን ያመቻቹልኝ። ትንሽ ቀን ቢሰጡ ለወር ይሄንን ልጅ የዚህን ልጅ ከጨረሱ በኋላ 1 ወር ምናምን የምትሆን ሰዓት ቢሰጡ በደንብ እንድታምን እኔንም መጠራጠሯን እንድታውቁ ጋሽ። እሺ ደስ ይለኛል። እርሱን እንዳይከፉት ብቻ ነው ጋሽ። እሺ ለጥራት እሺ ማክጃ አዋሪ ጋሽ ሊያወራሽ ይችላል። ሄሎ ጋሼ ወይ እንዴት ነህ? ታዲያ ሰላም ነው ያለን? አወራችኋ? እንዴት ነው ማዘርስ? እየተሻለች ነው? ኧረ እባክህ። እሺ አሁን እንዴት ነች? ደህና ነች? እና ብራዘርስ ሁሉ ሰላም ናቸው? እሺ ጋሽ እሺ በቃ እንደውልሃለን። እሺ ኧረ ደህና ነን፣ ሰላም ነን። እሺ በቃ እንደውልሃለን። እሺ ቻው።
ምንድን ነው ማዘር ውጭ ምናምን ሄዳ ታከመች ምናምን እያለኝ ሳይነግረን እናትጨናነቁ ምናምን ብዬ ነው ምናምን ድግርብኝ ከብሶባት ነበር። በጣም እንትን ብሎባት ነበር፣ ብሶባት ነበር። ውጭ ሄዳ ታከማ ተመለሰች ነው ሳይነግረን። እኔም እኮ አልኩሽ ቅድም እንዴት በምግብ ይቻላል። ደግሞ እነ ብራዘር በደንብ እየሰሩ ነው ምናምን ነገር አለ። በጣም ኃይለኛ ስራ እየሰሩ ነው። ለእናንተም በጣም በጣም ነው እነሱ እኮ ካልሆነኛ ደግሞ ምን ማድረግ አለብን መሰለሽ? ጎን ለጎን ሌላ ስራ መስራት አለብን። ምን አለ ፋዘር ምን አወራችሁ? በቃ ምንም አላለኝም። ስራ ስሩ፣ በደንብ ስሩ። ታውቂያለሽ፣ እሱ እኔን መቆጣት ነው የሚችልበት። የማሳልፈው ውጣ ውረድ አንቺ ባትኖሪማ ስራውን አይሰራም ነበር። የማሳልፈውን ውጣ ውረድ እሱ አይረዳልኝም። አያሰራ አይደለም ከአንተ ነው ችግሩ ነው። ስለዚህ ከዚህ በላይ ቆይ እንዴት እንስራኛ? ቆይ አሁን አንደርስታንድ እንዳደረኩት ይህ ስራ ብቻ ያዋጣል። ገባሻ? የሆነ ነገር ተደራቢ ስራ መጀመር አለብን፣ ብር በደንብ የምናገኝበት። አሁን እኮ በቃ የእርሳቸው ስራ ብቻ ነው። ገባሻ? ደህና ብር ማግኘት አለብን። ምን መስራት አለብን? ምን መስራት? ለምሳሌ እንደዚህ ብንወስድ፣ ለምሳሌ ከውጭ ወደ ውጭ እየላክን ልጆችን ነገር በህገወጥ መንገድ ልጆችን ወደ ውጭ እየላክን መስራት ብንጀምር ልክ ነው። የተወሰነ ተጨማሪ ለ10% እንዳልከው አያመጣውም። ይቻላል። እንደሱ ደላላ ፈልጉ፣ በአሪፍ ብር የሚሄድ ሰው ስራ እናስቀጥራለን እያልን ሸውደን መላክ እኮ ቀላል። አንቺ እኮ አታስቢ። በቃ አሪፍ ነው ይመጣልኛል። ኧረ በስመ አብ አንቺ ባትኖሪ ስራ ራሱ እንዴት እንደምሰራው ሳስብ ምን አለ እሺ፣ የእንትን የእረፍት ምናምን ነገር ምን አለ ፋዘር እስኪ እንታስረው ነው ያለ፣ ግን የሚፈቅድልን ይመስለኛል። እውነት እሷን እየከፋት ነው ምናምን ስለው ይሻላል። ታውቂያለሽ፣ አሁን ስራ ስላበዛብኝ ብሩን ለመሙላት ስል ከወንድሞችሽ ጋር ለመፎካከር ስል ስለተውኩሽ በጣም ደስ ይላል። እውነት ደስ ይላል። እና ምን ማለት ነው? እንሄዳለን። እሺ ብሏል፣ ፈቅዶልናል። የምንሄድ ይመስለኛል። ግን መጀመሪያ ይሄኛውን የልጁን ስራ ጨርሱት ብሏል እና ብሩ ካልሞላልን የምንሄድ ይመስለኛል። እሱን ቶሎ እንሰራለን፣ ችግር የለውም። ሆነ በምንም ብለን መስራት አለብን፣ መጨረስ አለብን። ግን እኔ እያናደደኝ በጣም በቃ ከእንትኑ በቃ ጥፋቱ እየበዛብኝ ነው። ምን እንደማደርገው አላውቅም። አሁንም ሲሄድ አንዱ ይነካል፣ አንዱ ያበላሻል፣ አንዱ እንደዚህ ነው። አትናደጂ። አንቺን ደግሞ አሞሽ ሌላ ጣጣ ነው። እሱ ቢቀር ይሻላል። ካልሆነ ደግሞ ማስወገድ እዛው ከሌሎቹ ልጆች ጋር ጥለን የሚሆነውን ይሆናል። የኛ ያህል ግዴታ የለብንም። እንዲሁም ወጪ ይቀንስልናል። አሁን ይሄ ህፃኑ ትንሽ ይጨርስና ሲገኝ አብረው ስራ እንዲሰሩ ማድረግ ይቻላል። ለእኔ ሞር እሱን ይዞት ወንድሜ ነው ምናምን ብሎ እንደዛ ብናስለመነው የተሻለ ይሰራል ብዬ አስባለሁ። እንደዛ ሞክረን የማይሳካ ከሆነ ግን ከአቅማችን በላይ ነው። እዛው መጣል ነው። ከሌሎች ልጆች ጋር የሰራውን ይዞ ይመጣል።